ሰላም ውድና የተከበራችሁ የቤት ቤተሰቦች እንዴት ናችሁ? ኑሃሚን ድራማ ክፍል 49 ተጀመረ። ኑሃሚን በአሁኑ በክፍል 49 ደግሞ ኑሃሚንን ለምንድነው ከእናቴ ጋር ሆነሽ ህይወቴን የምትበጠብጪ በማለት ናሆም ቢሮ መጥቶ ሊደበድባት ተነሳ። ኑሃሚንም በጭራሽ እኔ አንተን አላፈቅርህም፣ እኔ የስራ ባልደረባ ሰራተኛ እንጂ ያንተ አፍቃሪ አይደለሁም፣ እንደምታፈቅሪኝ በደንብ ጠንቅቄ አውቃለሁ ይላታል። በጭራሽ እኔ ለአባቴም የነገርኩት ውሸቴን ነበረ፣ አንተን አላፈቅርህም ትለዋለች። ከእናቴ ጋር ታዲያ ምን ትሰሪያለሽ? እኔና ኢምራ በአሁኑ ሰዓት ትንሽ አለመግባባት ስላለን ያንን ተመልክተሽ ለግልሽ ልታደርጊኝ ፈልገሽ ከሆነ በጭራሽ እንዳታስቢው፣ እኔ አንቺን አላፈቅርሽም፣ ኢምራን ብቻ ነው ማፈቅራት ይላታል። እኔ አንተ ተሳስተሃል፣ አንተ ምናልባት አፍቅረኝ ከሆነ በግልጽ መናገር ትችላለህ፣ እሱን ልረዳ እችላለሁ እንጂ እኔ በጭራሽ አንተን አላፈቅርም ትለዋለች። በሌላ በኩል ደግሞ ወይዘሮ ዝናሽ የኑሃሚንን እህት ኤደንን ድሮ ከቢሮ ትሰራ የነበረውን ለቤት ሰራተኛ አድርጋ ጭታታለች። የቤት ሰራተኛም ሆናለች። ኑሃሚ ግን ለምንድን ነው እህቴ እዚህ ለአንቺ የቤት ሰራተኛ አድርገሽ የወሰድሻት? ምን አይነት ሴራ ስረሽ ነው? ወይዘሮ ዝናሽ በጭራሽ እህቴን እዚህ እንድትሰራ አልፈልግም። በእውነት ሰራተኛነት ፈለገሻት ሳይሆን ኢምራ እንድትጎዳልሽ ወጥመድ ውስጥ ልትከቻት ነው። ስለዚህ እባክሽን እኔንም ሆነ ቤተሰቤን ከአንቺ ተንኮል እንድትአስወጭን በአክብሮት እጠይቅሻለሁ ብላ ትጠይቃታለች። እንጂ ፈልገሻት እንዳልሆነ እህቴን በደንብ ጠንቅቄ አውቃለሁ። ስለዚህ እባክሽን አስወጫት ከቤትሽ ትላታለች። እውነትም ወይዘሮ ዝናሽ ተንኮላቲራ እንጂ ፈልጋት አልነበረን። ኤደንን እንዴት እንደምታመናጭቃት የነበረ ግን አይተናል ማለት ነው። የኑሃሚን እህት ኤደን ግን በጣም ተንኮለኛና ሴረኛ ናት። በእህቷ የምትቀና እህቷ ገና ላልተሳካ ትዳር ናሆምን ታገባዋለች ብላ የቀናች ናት። ነገር ግን ኑሃሚን በጣም ታስብ መልካም ሴት ናት። ለእህቷ ያላት ፍቅር ይችኛዋ ግን ኤደን በጭራሽ እንደማትወዳትና ጭራሽም ከወይዘሮ ዝናሽ ጋር ወይዘሮ ዝናሽ ምን አለ ለልጇ ባላጨቻት እያለች ትቆጭ ትበሳጭ እንደነበረ አይተናል። በሌላ በኩል ደግሞ ዳግም ከቤት ወጥቶ ኑሃሚን ደግሞ እየደወለችለት፣ ሁሉም ሰው ሲደውል አያነሳም። የሚያነሳው ግን የኑሃሚንን ስልክ ብቻ ነበረ። ለምንድነው ማትመጣ? ለምንድነው መልቀቂያን ይዘን ማትሄድ? እያለች ስታወራው ድንገት ወይዘሮ ዝናሽ ትመጣለች። ወይዘሮ ዝናሽም ልጄ ባክን ይቅር በለኝ፣ ልጄ ባክንም በቃ አጥፍቻለሁ ይቅር በለኝ ስትለው ጆሮ ላይ ዝግት ያደርግባታል። ዳግም በጣም ያሳዝናል። ምክንያቱም ምንም ነገር ሳያጠፋ ነበረ ከቤት እንዲወጣ የተደረገው። ናሆም ለራሱ ብሎ ኢምራ ለራሷ ብላ ነበረ የውሸት ሊደፍረኝ ነው፣ በቃ ሊደፍረኝ ነበር እየተተናኮለኝ ነው ብላ ባሴረችው ሴራ ምክንያት ዳግም ከቤት ወጥቶ ለብቻው ቤት ተከራይቶ ይገኛል። አቶ ሌይኩን ግን በጣም የተባረኩ መልካም ሰው ስለነበሩ ዳግምን እባክን ይቅር በለኝ፣ እኔ አጥፍቻለሁ ይቅር በለኝ ልጄ ባክን፣ እንግዳ የሆነ መተህ እያለ እኛ ግን በክፉ አይን አይተን አባረርንህ፣ እባክህ ይቅርታ አድርግልንና ወደ ስራም ወደ ቤትም ተመለስ። ዳግምዬ ባክን ልጄ፣ እኔ ልጄ ነህ፣ አንተም ደግሞ እንግዳዬ ነህ። ስለዚህ አቶ ሌይኩን ደግሞ የወይዘሮ ዝናሽ ልጅ እንደሆነ ስለማያውቅ ለዛ ነው እንደዛ ብሎ የሚለምነው። ዳግም ግን በእውነት እኔ አንተን ካሰብኩ በላይ በጣም የተባረክ ምስኪን ሰው ነህ። በእውነት አንተ ጡር ይዘኛል፣ ግፍ ነው አንተን እምቢ ብዬ አሻፈረኝ ብል በጣም ከባድ ነው። እሺ እመጣለሁ አንተ ካልክ። ናሆም ግን እኔን ይቅርታ መጠየቅ ነበረበት። አንተ ምንም ያጠፋው ነገር የለም። አይ አይደለም፣ በአባት ምክንያት አንተ እንደዚህ መሰቃየት የለብም። በእውነት እኔ አባቴ በጭራሽ እኔ አባቴ አንተ እንደምታስበው አይነት ሰው አይደለም። በጓደኞቹ በሰሩት ጥፋት ነበር አባቴ እስር ቤት የገባው። ስለዚህ እና አባቴን ባትናገረው፣ እናቴና እኔን አፍቀነው ነው እንጂ ሌላ ነገር አይደለም የመጣው ይለዋል ማለት ነው ለአቶ ሌይኩን። ዳግም እናቴ ሞታለች አይደል ብለህ ነበረ፣ ለምንድን ነው አሁን እናቴ ያለች ያልከው ሲል፣ አይ
ይቅር በሉኝ፣ በቃ ይህንን ርዕስ እናቁመው። ስለዚህ ርዕስ ማውራት አልፈልግም። ስለዚህ ርዕስ ሳወራ ጥሩ ስሜት አይሰማኝም ይለዋል ማለት ነው ለአቶ ለይኩን። ነገር ግን ኢምራ ደግሞ መጀመሪያ አንጋባም፣ ቤተሰቦች ካልፈቀዱልን ልንጋባ አንችልም ትለዋለች ለናሆም። ነገር ግን ሌላ ተንኮል አስባ ገንዘቡን ብላ ይህንን የአክሲዮኑን እንዲቀበል ብላ ነበረ ይህን ሁሉ ነገር ያደረገችው ማለት ነው። አሁን ግን ኤምራንም እኔ እናንተ አንጋባም ብላው ነበረ ማለት ነው። አሁን ግን ሌላ ተንኮል አስባ ስለነበረ ይሄ የእርግዝናው እንዳይታወቅባት ቶሎ በእጇ ለማድረግ ነበር። ከተጋባሁኝ በቃ ከገንዘቡ መካፈላለሁ ብላ አስባ ስለነበረ መጀመሪያ ቤተሰቦች ካልፈቀዱ ብላው ነበር። አሁን ግን እኔ በቃ እኔ እናንተ ብቻ እኔ እናንተ መጋባት አለብን፣ መዘጋጃ ቤት ሂደን ትለዋለች ማለት ነው። ናሆምም ገባውና ያ ሁሉ እያሴረችበት እንደሆነ ገብቶት ለምን እኔ እናቴም አባቴም ሳይፈቅዱ በጭራሽ ላገባሽ አልችልም፣ ምክንያቱም እነሱ መፍቀድ አለባቸው። እናቴ ችግር የለውም ባትሰማም፣ ነገር ግን አባቴ ሁሉን ነገር ስለሚረዳኝ ለአባቴ ግን ነግረዋለሁ ይላታል ማለት ነው። እሷ ግን በጭራሽ መናገር የለብም። ለምንድን ነው የምትናገር? ለአባት ከተናገርክ እናትም ሰምታ ትዳራችንን ልታፋርስብን ትችላለች። እኔ እናንተን ማንም ሊለየን እንደማይችል ማወቅ አለባቸው ሁሉም ቤተሰቦች። ለማንም አንናገርም። እኔ እናንተ ብቻ ሄደን መዘጋጃ ቤት መፈራረም አለብን። ከዛ እኔ እናንተ ህይወታችን መቀጠል አለብን። ነገር ግን ይህንን የምናደርገው ድርጅቱን በስምህ በግል ስታደርገው ብቻ ነው። ከዛ ውጭ ግን በጭራሽ ልንጋባ አንችልም። ምክንያቱም የሚመጣው ልጅ ነው። ልጅ ግን በወደ ውስጥ እንደሌለ እናውቃለን ማለት ነው። ልጅ ሳይኖራት ግን አርግዣለሁ በማለት እንግዲህ ኤርሚያስ ያንን ልጅ ጽንሱን እንዳስወረደባት ይታወቃል። እሷ ግን ለናሆም በእጇ ጥምዳ የያዘችው ይህኛውን ጽንሷ አለ ብላ ነው ማለት ነው። ሁሉም ቤተሰቡ የሚያውቁት ጽንሷ እንዳለ ነው ማለት ነው። እሷ ግን ውሸቷን ነው፣ ጽንሱም የለም። አሁን ናሆምን በእጇ ለማስገባትና ከድርጅቱ ለመካፈል እንጂ ናሆምን ፈልገው አይደለም። ናሆም ግን የሁሉ ነገር ሲነገረው ዳግምን ደግሞ ከዚህ ህይወት ከኛም ከቤትም እንዲወጣ ትለዋለች ማለት ነው። በእርግጥ ዳግም የለም ከቤት ወጥቷል። ነገር ግን ኑሐሚንም ደግሞ አስወጣት። ኑሐሚን እኮ አንተን አፍቅራ ፈልጋህ ነው እንጂ ለሌላ ነገር አይደለም። አሁን አንተ ጋር አምተው ያስቀምጧት ሰራተኛ አድርገው ቢሮ ውስጥ ያስገቧት እንድትቀራረቡ እንድትዋደዱና ወደ እሷ እንድትሄድ እኔን ትታ ወደ እሷ እንድትሄድ ነው ማለት ነው። ስለዚህ ኑሐሚንን ከቢሮ አስወጣት፣ የስራ መልቀቂያ ጻፍላት። ስለዚህ ከዛም በኋላ እኔ እናንተ ፍቅራችን እየጦፈ ይሆናል። አንተ ግን ይህንን ማድረግ አትችልም። ኑሐሚንም ትወዳታል፣ ኑሐሚንን ታፈቅራታለህ ማለት ነው ትለዋለች። ድንገት ተበሳጨ ናሆምም ለምንድን ነው እንደዚህ የምትይኝ? አሁን ደግሞ ተረኛዋ ኑሐሚን ሆነች ወይ ይላታል ማለት ነው። አይ አይደለም፣ ለምን እንደዚህ ትላለህ? እንደዛ ሳይሆን እኔ ሴራዋን ስለማቅ ነው። ኑሐሚን ታፈቅርሃለች። ኑሐሚን በጣም ነው የምትወድ፣ በጣም ነው የምታፈቅርህ። ለዛ ነው እንጂ ለሌላ ነገር አይደለም ትለዋለች ማለት ነው። በሌላ በኩል ደግሞ አቶ ለይኩን ዳግምን ወደ ቤት ተመለስ ብለው እሺ እኔ አንተ እርስዎን እኔ እንትና አላደክመዎትም፣ ችግር የለውም እርስዎ ካሉኝ ምንም ችግር የለውም እመጣለሁ። እናትም እኮ በጣም አስባለች፣ በጣም አዝናለች። ተቀይመሃታል ወይ ይለዋል ማለት ነው። አይ አይደለም፣ እኔ ስለ እሷ ማውራት አልፈልግም፣ ለእርስዎ ብዬ ነው ሁሉንም ነገር የማደርገው እንጂ ለእሱ አይደለም። አዎ ተቀይሜያታለሁ ይላል። ምክንያቱም ወይዘሮ ዝናሽ ትዳሯ እንዲፈርስ ስላልፈለገች ለአቶ ለይኩን ዳግም የወለደችው ልጇ እንደሆነ መናገር አትፈልግም። ከድሮ የወለደችው ልጇ እንደሆነ ኑሐሚንም አያውቅም ማለት ነው። ማንም አያውቅም። የሚያውቁት ኑሐሚንና ዳግም ናቸው ማለት ነው። ሌላ ሰው ማንም አያውቅም። ኤደንም የናሆምን ወንድም እንደሆነ ነው የምታውቅ የነበረ። ነገር ግን ድንገት ስትጠይቃት አይ እኔ የጓደኛ ልጅ የራስ ልጅ ማለት ነው ትላታለች። ስለዚህ
ኤደንም እዛ ቤት በመግባቷ ሰራተኛ ሆና በመቀጠሯ በጣም ደስተኛ ናት። ምክንያቱም ሌላ ነገር ምን አለ እንዲሁ ለዘበኛዋም ቢሆን በዳረችኝ በጨችኝ እኔን። ኑሐሚን ግን ለምንድን ነው የሁሉ ነገር የሚደረግልሽ? እንግዲህ የእህት ምቀኛ ማለት ነው። የእህት ክፉ አይጣል ነው እንግዲህ ያስቡት። እህቷ ናት። እሷ ግን እዛ ኑሐሚን ሁሉንም ነገር ስለምታውቅ እዛ ውስጥ እንድትገባ አልፈለገችም ማለት ነው። ምክንያቱም ወዳት ሳይሆን ይህንን ተንኮል ከኢምራ ጋር ኢምራን የሆነ እንድትጎዳላት ኢምራን የሆነ ነገር እንድታደርግላት ፈልጋ ነው እንጂ በእውነት የቤት ሰራተኛ አልነበረም ማለት ነው። ወይዘሮ ዝናሽ እንግዲህ ወይዘሮ ዝናሽ እንደሚታወቀው ተንኮለኛና ሴረኛ ናት። ኢምራን ደግሞ የናሆም የልጇ ምራት እንድትሆን በጭራሽ አልፈለገችም። ኑሐሚንን በፊት እንዴት አድርጋ ስታመናጭቃት እንዴት ደሃንሽ እያለች ብዙ ነገር ስትላት እንደነበረ ይታወቃል። አሁን ግን በቃ ከኢምራማ ኑሐሚን 10 እጥፍ ትሻይኛለሽ በማለት ትጠይቃታለች። ኑሐሚን ግን በጭራሽ አልፈለገችም። ምክንያቱም ከዚህ በፊት ስትበድል እንደነበረ በጭራሽ ወይዘሮ ዝናሽ ወደ ራሷ ተመልሳለች፣ ጸባያ ተስተካክሏል ብላ አታምንም ማለት ነው። እውነትም ጸባያ ተስተካክሎ ጥሩ ሆና ሳይሆን ተንኮል አስባ ነው ማለት ነው። ወይዘሮ ዝናሽ ዳግምም እንዳላይሽ ብሏታል። ዝናሽ አሁን ወይዘሮ ዝናሽ በሁሉም በኩል የተጠላች ሰው ሆናለች። በሁለት ልጆቿ መካከል ጸብ ተፈጥሯል። ዳግምም በዚህ ተናዷል። ናሆምም ደግሞ ድንገት ከስራ ውሎ ሲመጣ ቁጭ ብለው ይጠበቃሉ። ማንን ነው እንደዚህ ሰፍ ብላችሁ በኩለ ሌሊት ቁጭ ብላችሁ የምትጠብቁ ይላቸዋል። አይ ማንን ሊሆን ይችላል ዳግምን ነዋ ትለዋለች። ይሄ ውርጋጥ ይሄ መሰሪ ሚስቴን ሊያባልግ የነበረ የማይረባ ሰው ለምንድን ነው ቤትን የሚመጣው? በእውነት እማዬና አባዬ እሱ እዚህ ቤት የሚመጣ ከሆነ እኔ በጭራሽ እዚህ አልኖርም። ቅድሚያ ወይኔ እወጣለሁ። በቃ አልፈልግም፣ መኖር አልፈልግም። ምክንያቱም እኔ ላየው አልፈልግም። ዳግም የሚባል ውርጋጥ በጭራሽ ላየው አልፈልግም ይላቸዋል። ነገር ግን ልጄ ከመቼ ወዲህ ነው እንደዚህ ክፉ አረመኔ የሆንከው? ኧረ እባክህን ምን አደረገ? እኔ ዳግም ይህን ሁሉ ነገር እንዳላደረገ በደንብ አውቃለሁ። ምክንያቱም ሚስትህን እንደዛ እንዳላደረጋት በደንብ ጠንቅቄ አውቃለሁ። ነገር ግን የእሷ ውሸት ነው በማለት ይመልሱለታል። ወይዘሮ ዝናሽ ደግሞ ሄዳ አስጠንቅቃታለች ማለት ነው። ኢምራን ለልጄ ሚስት ልትሆኝ አትችም፣ አርፈሽ ቁጭ በይ፣ አንቺ ውሸታም ነሽ ትላታለች ማለት ነው። ነገር ግን ወይዘሮ ዝናሽ ሄዳ ካስጠነቀቃቻት በኋላ ጋብቻውን በፍጥነት ማድረግ ፈለገች ማለት ነው። ስለዚህ ኢምራን ተንኮል አስባለች፣ ወይዘሮ ዝናሽም ደግሞ ተንኮሏን ለማፍረስ ፈልጋለች። ኑሐሚንን አቀራርባ ማለት ነው። ሌላኛውን ክፍለ ጊዜ ደግሞ ይዤላችሁ ቀርባለሁ። ይህንን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እወዳችኋለሁ። ባይ ባይ።